በቃ መተት አስደርጌበት ነበር። ይሄን ነው መስማት የፈለከው? ምን? አዎ መተት አስደርጌበት። አዎ አስደርጌበት። አብርሃም ያው 7 ዙር እንትን ብዬ ደስተኛ መሆን ፈልጋለሁና ያን የሚያደርግልኝ ሰው ነው። በቃ በፈልግ እንኳን ልፈልግ የምችለው እንደዛ ነው። ካልሆነ ግን እንዲሁ ብኖር ይሻለኛል ልፈልግ። አረ በቃ እርጉዝ ነች እኮ አብርሃም። አረ በቃ አምላክ እንዳይገለኝ ሰውዬ ልጅ ነው ሆድ ውስጥ ያለው እኮ። የመጀመሪያውንም ስፈታ ሁለተኛ ገባለሁ ብዬ አልነበረም። ሁለተኛውንም ስፈታ ሶስተኛ ገባለሁ ብዬ አልነበረም። አሁን ሶስተኛውንም ስፈታ አራተኛ ገባለሁ ብዬ አላስብም። እቅዱም የለኝም እንደዛ የማድረግና ሰላም ውድ ተመልካቾቻችን፣ ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ እንግዳ ይዤላችሁ መጥቻለሁ። እንግዲህ ዛሬ እንግዳችን በባለፈው ፕሮግራም የተመለከታችሁት አብርሃምን ነው። እንግዲህ አብርሃምን ታውቁታላችሁ ብዬ አስባለሁ በባለፈው በሰራናችሁ ፕሮግራም ላይ። ዛሬም እንግዲህ አብርሃም በድጋሚ እዚህ ፕሮግራማችን ላይ ተገኝቷል። ዛሬ ደግሞ እኛ ስቱዲዮ ምን ተከስቶበት እንደመጣ ከሱ ምን ሰማ ይሆናል። አብራችሁን ቆዩ። እንኳን ደህና መጣ አብርሃም። እንኳን ቆያችሁ። እንዴት ነው እስቲ የባለፈው ፕሮግራማችን ላይ እንግዲህ በጣም ብዙ ነገር ተፈጥሮ ነበረ። አንተም እንግዲህ በጣም አዝነህ ነበረ። እንዴት ነበር እስቲ አሁን ላይ እንዴት ነው ያለው? ያው እንግዲህ እናንተ ጋር ከመምጣቴ በፊት የነበረኝን ህይወት አጫውቻ ያለውኝ ባለፈው እና እንግዲህ በፊት ያው ትዳር የነበረኝ ሰው ነኝ። ቤተሰብ በሚባል ደረጃ ቤትም የነበረኝ ሰው ነኝ ምናምን እና እንግዲህ በተፈጠሩት አለመግባባቶች ምክንያት ወደ እናንተ ጋር መጥቻለሁኝ። እናንተ ጋር ከመጣው በኋላም ያው የተፈጠረውን ነገር እናንተም ህዝቡ የሚያየው ይመስለኛልና ከዛ በኋላ ያው አልተግባባንም። እንዳየኸው ከእሷ ጋር መግባባት አልቻልንም። ከቤት ወጥቼ ከሰራተኛችን ጋር ከቤት ውጡ ያው ስላስወጣችን ከቤት ወጥተን ቤት ተከራይተን ነው እየኖርን ያለ ነው። ከሰራተኛ ጋር ነው እየኖርኩ ያለሁት ቤት ተከራይቼ። ደስ በማይል ሁኔታ ላይ ነው ያለሁት። እንዴት ነው እስቲ ከሰራተኛ ጋር እንግዲህ ሰራተኛስ በምን አይነት ሁኔታ ነው የምትገኘው? ከባለቤት ጋርስ ተደውላችሁ ታውቃላችሁ? እሷስ ደውላለች ታውቃለች? ያው እንግዲህ ሰራተኛችን ነፍሰ ጡር ነች። ጽንሱም እየገፋ ነው ያለው። ከእሷ ጋርም ተነጋግረናል። ልጁን እንደምትወልድ ተነጋግረን ጨርሰናል። ከራሄል ጋር ግን ተደዋውለን አናውቅም። እኔም ደውዬላት አላውቅም፣ እሷም ደውላልኝ አታውቅም። ምክንያቱም ያው እኔ ፍላጎት እንደሌላት ኦልሬዲ ስለተናገረች ዝም ብሎ ከዚህ በኋላ ልፋት ነው የሚሆነው፣ ጉልበት ማድከም ነው የሚሆነው። እሷም ደግሞ እንግዲህ ወይ ትዝ ብያት ላላቅ እችላለሁ ወይም ብቻ ደውላልኝ አታውቅም። እና ታዲያ እስቲ ዛሬስ እንዴት ተገኘህ እኛ ሚዲያ ላይ? ምን ጉዳይ ምን እግር ጥሎ ነው እስቲ የመጣኸው? ያው እንግዲህ ከዛ ከተለያየን በኋላ እንደነገርኩ ከሰራተኛችን ጋር ነው መኖር የጀመርኩት። ግን የጤናዊ ሁኔታ ስላሳሰበኝ ነው ዛሬ እናንተ ጋር የመጣሁት ማለት ነው። በተደጋጋሚ እንደዚህ የሴክሹዋል ኢንተርኮርስ ለማድረግ በምፈልግበት ጊዜ ብልቴ አይቆምልኝም እና ምናልባት ማለት በቃ በተደጋጋሚ ሞከርኩኝ፣ ግን ልክ ሴክስ ላይ በቃ ብልቴ አይቆምልኝም እና በቃ ውስጤ ሌላ ነገር ስለተጠራጠረ ምናልባት መፍትሄ የማገኝ ከሆነ ብዬ ነው እናንተ ጋር የመጣሁት። ምክንያቱም ሌላ ምንም ላስብ አልችልም። ከዛ በፊት ጤነኛ የነበርኩ ሰውዬ አሁን እንደዚህ አይነት ነገር በህይወቴ ውስጥ ሲያጋጥመኝ ደግሞ ሀፕን ያደረገው ልክ ከእሷ ጋር ከተለያየ ጊዜ ጀምሮ ስለሆነ ምናልባት የሆነ ያሰራችብኝ ያደረገችብኝ ነገር ያለ ስለመሰለኝ ለዛ ነው ወደዚህ የመጣሁት። ያው እንግዲህ ከተለያያችሁ ያው ብዙም አልቆያችሁም ብዬ ነው ይሄን ነገር አንተ እንግዲህ ኦልሞስት ትተሃታል ማለት ነው ባለቤትህ ነው። እንዴት ከማን ጋር ነው ግንኙነት? ይቅርታና ከማን ጋር ነው ግንኙነት ለማድረግ የሞከርከው? ያው ከሰራተኛችን ጋር አብረን ነው የምንኖረው ብያለሁ አይደል? ሴትና ወንድ ደግሞ አንድ ቤት ውስጥ ሲኖር መቼ የሆነ ነገር ይፈጠራል ታውቃለህ። በዛ ላይ ከባለቤቴ ጋር ተፋትቻለሁ ኦልሬዲ። ስለዚህ አሁን እንደዚህ አይነት ነገር የሚያጋጥመኝ ያለው በሷ ምክንያት ነው ሊሆን የሚችለው። እኔ በቃ 100% እርግጠኛ የሆንኩት እሱ ነው። ሌላ ማንም ሰው እንደዚህ ሊያደርገኝ አይችልም። ደግሞ ሙሉ ጤነኛ እንደሆንኩ ስለማውቅ እርግጠኛ ስለሆንኩ ድንገት እንደዚህ በህይወት ላይ የሆነ ነገር ሲፈጠር የሆነ ምክንያት ይኖረዋል ብለህ መገመት ይኖራልና ያደረገችብኝ ወይ ያሰራችብኝ ነገር ካለ በቃ እኔ እንድታስፈታልኝ እፈልጋለሁ እና በቃ እሷን ደግሞ ላገኝ የምችለው በእናንተ በኩል ነው። ከዚህ በፊትም እንግዲህ እናንተ ጋር ነው የመጣሁት። በቃ እናንተ እንድትዳኙኝ ነው እኔ የምፈልገው። በቃ ማነጋገር የምችሉ ከሆነ ያነጋግሩልኝ፣ ወይ ሌላ እርምጃ ውስጥ መግባት ካለብኝ እገባለሁ። ግን መጥፎ ነገር ውስጥ ከመግባቴ በፊት እናንተ ነገሩን እንድታስተካክሉልኝ፣ በቃ እንድታግዙኝ፣ በቃ እርዳታ ፈልጌ ነው የመጣሁት። ቆይ እንደ አብርሃም አሁን እዚህ ጋር እንዴት እርግጠኛውን ከሆነ ባለቤት ይሄን ነገር እንዳሰራች በምናልባት የመድኃኒቱ ስትሰጥህ የነበረው የእሱ መድኃኒት
ሳይድ ኢፌክት ቢሆንስ? እንግዲህ ተመርመርሃል መጀመሪያ? አዎ ተመርምሬ ያለውኝ ምንም ነገር እንደሌለብኝ ተነግሮኛል። ኦፍ ኮርስ አዎ የመድኃኒት ሳይድ ኢፌክት ይኖራል፣ ግን በዚህ ደረጃ ቶታሊ በቃ ምንም ጭራሽ ብልት አይቆምም ነው ማለት። በዚህ ደረጃ ምን ያህል ጊዜ ሴክስ ለማድረግ ሞክራል? በቃ ከሷ የተለያየንበት ቀን አለ አይደል? ከዛ ጊዜ ጀምሮ ምንም አይነት ሴክስ አድርጌ አላውቅም እስካሁን ድረስ ገብቶሃል። ያ ደግሞ በጣም ያሳስበኛል። እኔ ገብቶሃል፣ ወደፊት ልጅ መውለድ እፈልጋለሁ፣ ትዳር እንዲኖረኝ እፈልጋለሁ ምናምን ከሷ ጋር ብለያይ እንኳን ማለት ነው ገባህ። ስለዚህ ደግሞ ቀጥታ የተፈጠረው ጉዳዩ ከሷ ጋር ከተለያየንበት ጊዜ ጀምሮ፣ ከዛ በፊት እንዲህ አይነት ነገር አልነበረብኝም። ከየት ይመጣል ብዬ ላስብ እችላለሁ። መድኃኒቱን ከሷ ጋር እያለውም ወስድ ነበረ። ከሷ ጋር እያለው ግን እንዲህ አይነት ነገር አጋጥሞኝ አያውቅም። ስለዚህ በዚህ እርግጠኛ መሆን ቻልኩ ማለት ነው። አሁን እዚህ ጋር ጊዜው ገና ስለሆነ ብዬ ነው እና ማለት ከባለቤት ጋር ከተለያያችሁም ኦልሞስት በጣም ትንሽ ጊዜ ነው። በዚህ ጊዜ ውስጥ አንተ አሁን ምን ያህል ጊዜ ሴክስ ለማድረግ ሞክረህ ነው? አሁን እርግጠኛ ሆነ ባለቤቴ አሰርታብኛለች ብልቴ እየቆመልኝ አይደለም ነው የምትለኛው? እዚህ ጋር ምን ያህል ጊዜ እስቲ በመጀመሪያ ምን ያህል ጊዜ ሴክስ ለማድረግ ሞክረሃል? ምን መሰለህ አሁን እኮ የወራት ጊዜ ተቆጠረ ከእሷ ጋር ከተለያየን ጊዜ ጀምሮ ማለት ነው። የተወሰኑ ወራት ሆነ። ስለዚህ ከሴትና ወንድ አንድ ቤት ውስጥ እየኖርክ ደግሞ እንትን ትላለህ ገብቶሃል። በቃ ይሄ ኔቸር ነው። ግን በእንደዚህ ያህል ጊዜ ብዬ ቆጥሬ ላልይዘው እችላለሁ። ምክንያቱም እንደዚህ አስበበት የምቆጥረው ነገር አለ። ግን በቃ በሞከርኩበት ጊዜ ሁሉ ብልቴ አይቆምም። ስለዛ ሌላ ምንም ምክንያት ሊኖር አይችልም ብዬ አሰብኩኝ ማለት ነው። አሁን ምንድነው መሰለህ እኔ ውስጤ እርግጠኛ ነው እሷ አድርጋለች ብዬ ማለት ነው። ግን ላትሆንም ትችላለች። እናንተ አናግሩልኝ በቃ ገብቶሃል። መፍትሄ ይፈልጋሉ። ግን እኔ እንደገመትኩት ደግሞ አሰርታብኝም ከሆነ የሆነ ነገር አጋብኝም ከሆነ በቃ ታስፈታልኝ ነው ገባህ። በቃ መፍትሄ ፍለጋ ነው የመጣሁት እንጂ ሌላ ጸብ ምናምን ወይ ደግሞ ወደ እሷ ህይወት መመለስ ምናምን አልፈልግም። ገብቶኛል። አሁን እኔም እኮ አሁን አረዳህም እያልኩ አይደለም። ያው ነገሮችን ማጣራት አጣርቼ ማየት ስላለብኝ ነው። ይሄን ነገር እንደነገርከኝ ከሆነ ከሰራተኛው ጋር ነው የምኖረው ብለኸኛል። ይሄ ነገር እንዴት ነው አንተ ላይ ጫና ያደርስብህ? ማህበረሰባችንም እንደዚህ ነገር እንግዲህ ለመቀበል በጣም ከባድ ነው። ቤተሰብም አለ። ቆይ ቤተሰቦችስ እንዴት ነው? እንዴት ተቀበሉ? ጫናማ ይኖረዋል። ያው ቤተሰብ የማይቀበልልህም እኮ ግን አንዳንዴ ደግሞ ነገሮችን መጋፈጥ ይኖርብሃል። ምክንያቱም የያዘችው የኔ ልጅ ነው ገብቶሃል። ስለዚህ ለእሷ ስልም ባይሆን በቃ ለልጄ ስል የግድ ሜዳ ላይ አልጠላትም አውጥቼ ገባህ። አንደኛ መሄጃም የላትም። ስለዛ በቃ ያለኝ አማራጭ ከእሷ ጋር አብሮ መኖርና ሌላውን ነገር ደግሞ መጋፈጥ ነው። ያንን ነው የወሰንኩት። ስለዚህ ዛሬ አንተ እኛ ሚዲያ ላይ የመጣኸው እሷን አምጥተን እዚህ ጋር እንድንጠይቃትና ምን ችግርም ካለ መተትም ካለ እንድታስፈታልህ ነው ማለት ነው። ስለዚህ ችግር የለውም። እሷን እዚህ ጋር ጠርተን እሷ ደግሞ መታ የሚፈጠረውን ነገር ምና ይሆናል። ያው እንግዲህ ተመልካቾቻችን ከአብርሃም ጋር የነበረንን ቆይታ ተመልክታችሁታል ብዬ አስባለሁ። እንግዲህ አብርሃም አዲስ ችግር መጥቶበታል። ያው እንዳለው እነሱም ብልቴ እየቆመልኝ አይደለም፣ ግንኙነት ላደርግ ስሞክር ጭራሽ እየሰራልኝ አይደለም። ይሄ ነገር ደግሞ እሱም የጠረጠረበት መንገድ አለ። ባለቤቱ ነው የጠረጠረው። ባለቤቱ አሰርታበታለች ብሎ ነው እሱ ያሰበው። እንግዲህ ይህን ነገር ደግሞ እንግዲህ ባለቤቱ መጣ ከእሷ አንደበት ምን ሰማው ይሆናል። እሷንም እንግዲህ በተቻለን አቅም እሷን አግኝተናት እሷንም ለማናገር እንሞክራለን። አብራችሁን ቆዩ። ያው እንግዲህ ተመልካቾቻችን ራሄል እዚህ ስቱዲዮ ተገኝታለች። እንግዲህ ራሄልን አብዛኞቻችሁ ታውቋታላችሁ ብዬ አስባለሁ። ዛሬ እንግዲህ ደግሞ ራሄል እዚህ ስቱዲዮ ተገኝታለች። በባለፈው ፕሮግራማችን ላይ እንግዲህ አጠር ያለ ነገር ነው ያደረግነው። ያው ብዙ ነገር ተፈጥሮ ስለነበረ ከእሷ ጋር ብዙ ቆይታ አላደረግንም። ዛሬ ግን እዚህ ስቱዲዮ ጋብዣታለሁ። ከእሷ ጋር ደግሞ አጠር ያለ ፕሮግራም ይኖረናል። ስለ እሷም አንዳንድ ነገር የምናውቀው ነገር ይኖራል። አብራችሁን ቆዩ። እንኳን ደህና መጣሽ ራሄል። እንኳን ደህና ቆየኸኝ። እንግዲህ በባለፈው ፕሮግራማችን ላይ እንግዲህ ብዙ አለመግባባቶች ተፈጥሮ ብዙ ሳናወራ ነው የተለያየ ነው። በጣም ይቅርታ። እንግዲህ በዚህ አጋጣሚ ባለፈው አስቀይሜ ከሆነም ይቅርታ። ያው በደንብ አላናገርኳችሁም፣ በትክክልም መልስ አልመለስኩልህም እና ዝም ብዬ ነበር የወጣሁት። በጣም ይቅርታ። ተናድጄም ስለነበር ነው። በእርግጥ ያልጠበቅኩት ነገር ስለነበረ ትንሽ ስሜታዊ ሆኜ ስለነበር ዝም ብዬ የወጣሁት ለዛ ነው እና በጣም ይቅርታ በዚህ አጋጣሚ። ችግር የለውም ራሄል። እስቲ እንዴት ነው ጽንሱ? እንዴት ነው ያለበት ሁኔታ? እንዴት ነው? ሐኪም ቤት እየሄድሽ ነው? አዎ ደህና ነን። እኔም ጽንሱም በጣም ጥሩ ሁኔታ ላይ ነው የምንገኘው። ሐኪም ቤትም እየሄድኩ ነው፣ ክትትልም ጀምሬያለሁ። ደህና ነሽ ብለውኛል። ያው እግዚአብሔር ይመስገን ደህና ነኝ። ብቻ እኔም ጽንሱም በጣም በደህና ሁኔታ ነው እየተገኘን ያለ ነው። እንግዲህ ባለፈው ስደውልልሽ ብቻዬን ነው የምኖረው አሁንም ብለሽ ነበር። እንግዲህ ይህን ጽንስ ይዘሻል በሆድሽ ውስጥም። እንዴት ነው ብቻዋን የመኖር ህይወት እንዴት ነው? እስቲ ንገሪኝ እስቲ በደንብ። ያው በእርግጥ ከባድ ነው። እኔ ያው ለምጄዋለሁ መጀመሪያም ቢሆንም ግን አሁን ደግሞ ጽንስ ሲኖር
ይከብድሃል። ተነስተህ የምትፈልገውን ነገር ማድረግ ያቅትሃል። አንዳንዴ ያው የሚያግዘኝም ሰው ስለሌለ ብቻዬንም ስለሆንኩኝ ድሮ ብቻዬን ስኖር ምንም በቃ የሚያስጨንቀኝ ነገር ስላልነበረ ዝም ብዬ ለራሴ የሚሆን ነገር ነው ማድረገው። አሁን ስበላ የማይስማማኝ ምግብ አለ። ተነስቶ ምግብ ማብሰሉም የተለያየ ነገር ማድረጉም ትንሽ እሱ ፈተነኝ እንጂ የተለየ ነገር እንኳን አልገጠመኝም። ያው ብቸኝነቱን ለምጄዋለሁ። ድሮም ቢሆን ያው ብቻዬን ነበረ የተወሰነ ስኖር የነበረው እና ከዛ አንጻር የብቸኝነቱ ነገር ብዙ አላስቸገረኝም። ትንሽ ከጽንሱ ጋር የሚረዳኝ ሰው ስለሌለ ከበደኝ እንጂ ደህና ነኝ። ያው እየኖርኩኝ ነው። ብቻዬንም ቢሆን በጥሩ ሁኔታ አገኛለሁ። በጣም በጥሩ ሁኔታ። እንዴት ነው ከአብርሃም ጋርስ እንግዲህ ምን ወሰንሽ? ምን ላይ ደረስሽ? ከሱ ጋር ያለሽን ግንኙነት እንግዲህ ምን ላይ ለማድረስ አስበሻል? እንዴት ነው ወረቀት ምን ላይ ከሆነ ወረቀት ምናምንስ እንዴት ነው? ያው እንግዲህ አብርሃም የለም አሁን ከኔ ጋር አይደለም የሚኖረው፣ ከሰራተኛዋ ጋር ነው የሚኖረው። ያው ከዚህ በፊት እኔ ጋር ተቀጥራ የምትሰራ ልጅ አለች። ባለፈው ሁሉንም ነገር ስለሰማ ብዙም አላብራራልህም እና ከእሷ ጋር ነው አብሮ የሚኖረው። ሁለቱም ከቤቴ እንዲወጡ አድርጌያለሁ። ያው ያን ያክል መፈራረም አይጠበቅብንም ስለ በልቡ የተለያየ ሰው ተፈራረመ አልተፈራረመ ብዬ ነው ማስበው እኔ እና አሁን ላይ መለያየታችን ግልጽ ነው። እኔም ብቻዬን እንደምኖር እሱም ከሰራተኛዋ ጋር እንደሚኖር አውቃለሁ እና ያው ተመክቶት ከእሷ ጋር እየኖረ ነው። አሁን የሚመቸው እንግዲህ ምንም ልል አልችልም። ለዛ ያን ያክል መፈራረም ምናምን የሚባል ነገር ብዙም አላሰብንበትም። እንደዛም የሚፈልግ ከሆነ ችግር የለውም። መፈራረም ያን ያክል የሚከብድ ነገር አይደለም። መፈራረም እንችላለን ማለት እንግዲህ እሱንም ትንሽ ደውዬ የማናገር አጋጣሚ ነበረኝና ትንሽ አጫውቶኛል ከሰራተኛዋ ጋር እንደሚኖረው። አንዴ ነው ታዲያ ትዳር ላይ እንግዲህ ያው ሀብት ማፍራታቸው አይቀርም እና እንዴት ነው ሀብት ለመካፈል ምናምን እንዴት ነው አላሰባችሁም? አልተነጋገራችሁም ወይ አልተከፈላችሁም? ሲጀምር ያን ያክል የምንከፋፈለው ሀብት የለም። ያለውን ሀብቱን ሻንጣውን ይዞ ወጥቷል ከቤቴ። ቤት አለን ግን ደግሞ ቤቱ በእኔ ስም አይደለም በእናቴ ስም ነው። እናቴ ስጦታ የሰጠችኝ ቤት ነበረ እና አላዞርኩትም ወደ እኔ ስም። በጣም ረዥም ዓመት አልዞረም ነበር ወደ እኔ ስም። አሁንም በእኔ ስም የተቀመጠ ነገር ስለሌለ ያን ያክል እንከፋፈላለን ብዬ የማስበው ንብረት የለም። በስማችን ያስመዘገብነው ንብረት ስለሌለ ማለት ነው። ቤቱ የእናቴ ነበር፣ አሁንም በእናቴ ስም ነው ያለው። እሷ ናት በቃ የቤቱ ባለቤት። እኔ ምንም ንብረት የለኝም፣ ምንም ነገር የለኝም። እቃ ምናምንም እንዳይል ያን ያክል ምንም አለ ብዬ የማካፍለው አለ ብዬ የምሰጠው ንብረት የለም። እንደውም እኔ ነኝ ንብረት የሚገባኝ። እንዳልኩ እንግዲህ የእሱን ልጅ ነው በሆዴ ያዝኩት። ገና ለልጁ ተቆራጭ ያደርጋል። በጣም ብዙ ነገር ያስፈልገናል፣ እኔም ልጅም እና ከኔ ይልቅ ንብረት መፈለግ ቀርቶ ከሱ ገና ብዙ የምፈልገው ነገር አለ። ከኔ ንብረት መካፈል ቀርቶ ከሱ በጣም ብዙ የሚያስፈልገን ነገር አለ እና እሱን ገና ራሱ ያሟላልናል። ቤት መከራየት ካለብኝም ቤት ተከራይቶ ያስቀምጠኛል። እንግዲህ እናቴ ቤት ነው ብያለሁ እና የሚያስፈልገን ነገር አለ። ከዚህ በኋላ ሲወለድ እንኳን ልጁ በጣም ብዙ የሚያስፈልገን ነገር አለ። ልጁ መብላት አለበት፣ ከወዴ ሲወጣ መብላት መጠጣት አለበት። ለዛ ላይ አንዳንዱ ነገር ተቆራጭ የሚያደርግልኝ ነገር ይኖራል። ያን ቀስ እያልን በፍርድ ቤት የምናስተካክለው ነገር ነው የሚኖረው እንጂ እሷ አሁን እኔ ጋር መጥቶ ንብረት እንካፈል እንኳን ቢለኝ ምንም እንደሌለ ያውቃል። ሲጀምር ያን ያክል እንካፈል ብሎ እንኳን መጥቶ ቢጠይቀኝ ምንም እንደማይካፈል ያውቃል። ምክንያቱም በእኔ ስም ያለ ነገር ስለሌለ ማለት ነው። ይልቅ እኔ ከሱ በጣም ብዙ ነገር እንደምፈልግ እነግረዋለሁ። ያው አላወራሁትም፣ አወራዋለሁ ብዬ አስባለሁ። አሁንም ቢሆን እኔ ከሱ ጋር ባወራ ምክንያቱም እንዴቴንም አስቤያለሁ። በቃ ከራሴ ጋር በጣም ብዙ ነገር ስለተመካከርኩኝ ምን ማድረግ እንዴት መኖር እንዳለብኝ ስለገባኝ የራሴን ችግር በደንብ ስለማውቀው በቃ ከሰው ጋር አልኖርም ከዚህ በኋላ ብዬ ስላሰብኩኝ ልጄን እያሳደግኩኝ ከልጄ ጋር በሰላም እኖራለሁ። ያን ስለሆነ የማስበው ያ ስለሆነ እቅዴ አሁን ላይ እሱም ባወራውም እንደዚህ አድርግ አታድርግ ብለው ምንም አይመስለኝም። ገብቶሃል? እኔና እሱ ማለት ከዚህ በኋላ ምንም አይነት ነገር ሊኖር አይችልም። ልጅ አለ በሆዴ ሜቢ እሱ ካገናኘን እሱንም ተቆራጭ የሚያደርግ ከሆነ ለልጁ የሚያስፈልገው ነገር ካለ ልጠይቀው ካወራን ነው እንጂ በእኔና በሱ ዙሪያ ምንም የተለየ ነገር አይፈጠርም ከዚህ በኋላ እንደነገርኩ ነው። እንግዲህ ያው አብርሃም ደግሞ እንግዲህ አንቺም ጋር ልጅ አለው፣ የአንቺም ነፍሰ ጡር ነሽ። እንግዲህ ሰራተኛም ነፍሰ ጡር ናት። እንግዲህ አብርሃም ደግሞ አሁን እየኖረ ያለው ከሰራተኛዋ ጋር ነው። ይሄ ነገር ደግሞ እንግዲህ አብርሃም ብዙ ዓመት አብሮሽ ኖሯል እንግዲህ በትዳር። ይሄ ነገር አሁን ብትለያዩም ትንሽ ስሜት ይኖራል ብዬ አስባለሁ። እሱ እንግዲህ ሰራተኛዋን መርጦ ከእሷ ጋር መሆኑ ያው ትንሽ ስሜት ይኖርሻል ብዬ ነው። ምን ይሰማሻል ይሄ ነገር?
በእርግጥ ይከፋኛል እኮ ሰው ነኝ ይሰማኛል። በዚህ ሰዓት ከኔ ጋር ቢሆን ነበር የሚገባው ብዬ ነው ማስበው። የእሱን ልጅ ነው ያረገዝኩት። እንክብካቤ የሚያስፈልገኝ ሰዓት ነው። በጣም ብዙ ነገር መደረግ ያለበት ጊዜ ነበረ። ግን ደግሞ በቃ አልሆነም። የሆነ ነገር ሳይሆን ሲቀር እኮ በግድ ካልሆነ ብለህ መያዝ አትችልም አይደለ? በቃ ልክ እንደዛው ሄዷል አብርሃም። አንዴ ይሰማኛል፣ ይከፋኛል። አስቧል። የምወደውን ሰው ነው ያጣሁት። የፈለገ ላንስማማ እንችላለን ብያለሁ ባለፈውም። የፈለገ ላንስማማ የፈለገ እንትን ልንል እንችላለን። ግን ደግሞ በጣም ጸባዩ ጥሩ ሰው ነው። ሰው አክባሪ ሰው ነው። ለሰው የሚራራ ሰው ነው። ያን ሳስብ በጣም ይከፋኛል። እውነት በጣም ጥሩ ሰው እንዳገኘች ነው የሚሰማኝ። እና ያው እንግዲህ የችዬ ነው የምኖረው ከዚህ በኋላ። ላያስችል አይሰጥ የሚባል የለ። ልክ እንደዛ በቃ ችዬ እኖራለሁ። እኔ አሁን ድጋሚ ከሱ ጋር የሆነ ስሜት አለኝ ብዬ ተመልሼ ከሱ ጋር ምኖር አልፈልግም። ያን አውቃለሁ። ግን ደግሞ ከሱ ጋር በመለያየት የሚሰማኝ ነገር አለ። ያንንም አልክድም። አሁን ላይ የፈለገ ነገር ሊሰማኝ ይችላል እንጂ እንትና አልመለስም። ወዴትኛውም ወደኋላ ዞር ብዬ አላይም። ወደፊት ብቻ ነው። አሁን ከልጄ ጋር መኖር የሚገባኝ ኑሮ ነው መኖር የምፈልገው። ከልጄ ጋር ማድረግ ያለብኝ ከልጄ ጋር ማሳካት ያለብኝ ነገር ነው እንጂ ማስበው ስላለፈው ህይወቴ ምንም ነገር ማሰብ አልፈልግም። በባለፈው ፕሮግራማችን ላይ እንግዲህ ቪያግራ ስትሰጪው እንደነበረ አንቺም ተናግረሻል። እሱም እንግዲህ ነበረ እሱም ነግሮኝ ነበረ። እና ታዲያ ቆይ ይሄን ነገር አንቺ ይሄን ነገር ስታደርጊ ሐኪም እያማከርሽ ነበር ወይስ እንዴት ነው? አረ ደግሞ ለዚህ ምን ሐኪም ማማከር ያስፈልጋል? ያን ያክል እኮ ሐኪም ላማከር የሚገባኝ እንትን አይደለም። ሲጀምር ሁሌ በየቀኑ የምሰጠው ነገር አይደለም። አንዳንዴ አልፎ አልፎ ነው የምሰጠው። እና ያን ያክል ደግሞ ለሱ ሐኪም ማማከር አይጠበቅብኝም እኮ አይደል እንዴ? በቃ የሚያስፈልገውን ነገር ነው የማደርገው። ስለ የተወሰነ ማድረግ ያለብኝን አደርጋለሁ። በዛ ላይ በየቀኑ አይደለም የማደርገው፣ አልፎ አልፎ ነው የማደርገው። ለዛ ሐኪም አላማከርኩኝም። እኔ እንደውም በቃ ጓደኞቼ እንዲህ ነው ብዬ ሳወራቸው ለምን እናት ሞክሪኝ ብለው እንደ ሀሳብ ስላቀረቡልኝ ነው ያንንም ስሞክር የነበረው። ለዛ ሐኪም አማክሬም አላውቅም፣ ማማከርም ይጠበቅብኛል ብዬ አላስብም። እና አላማከርኩኝም ሐኪም። እንዴት ነው ቆይ ታዲያ አሁን ነፍሰ ጡር ነሽ፣ ልጁ መወለዱ አይቀርም እንግዲህ አንቺ ነበር ብቸኛ ነሽ። ከዚህ በኋላ ቆይ አሁን አንቺ አይከብድሽም? እንዴት ነው ያሰብሽ? ቆይ ያው ልጄ አባት ፍቅር አግኝቶ ቢያድግ ደስ ይለኛል ይለኝ ነበረ። በቃ እንደማንኛውም ቤተሰብ ጥሩ እናቶኝ ያሳድገዋለሁ። ጥሩ አባት ደግሞ ቢኖረው ደስ ይለኝ ነበረ። ይከብዳል አይደለ? ለልጅ አድርጎ ራሱ እንደዚህ ነው ብሎ ማውራት ይከብዳል አንዳንዴ። እሱንም እኮ አስባለሁ፣ ሳላስብ ቀርቼ አይደለም። ገና ሆዴ ውስጥ ላለ ልጅ አስባለሁ። ነገር ይሄ ልጅ ሲወለድ ስለ አባቱ ታሪክ እንኳን ምን ብሎ ይነገረው ይሆን? ምን ሲባል ይሰማ ይሆን የሚለው ነገር ያሳስበኛል። ያው እኔ ጥሩ ቤተሰብ አለኝ፣ እግዚአብሔር ይመስገን። ጥሩ ቤተሰብ ነው ያለኝ። በጣም እንዳልኩ እናቴ ቤት ነው የምኖረው። ቤት ወይ እናቴ ነው ብያለሁ። እና ቤት የሰጠችኝ እናቴ ደግሞ የኔን ልጅ የማትቀበልበት ምክንያት የለም። ደግሞ እንደምትቀበለው እርግጠኛ ነኝ። እና ያው የአባት ፍቅር ባያገኝም የኔን እናቴ ያለች ብያለሁ፣ አባቴ ያለ የእነሱን ፍቅር እየወሰደ በደንብ በጥሩ ሁኔታ እንደሚያደግ እርግጠኛ ነኝ እንጂ ሆኖልኝ ከባለቤቴ ጋር ከአባቱ ጋር ባሳድገው ልጁን ደስ ይለኝ ነበረ። ያ ደግሞ አልሆነም። ለዛ የኔ አባት አለ፣ የኔ እናት አለች። ከአያቶቹ ጋር በትክክል ተንደላቆ ያድጋል። እኔ ያሳለፍኩትን ህይወት እንኳን እንዲያሳልፍ አልፈቅድለትም። እና ቢያሳስበኝም አሁን ደግሞ ቤተሰቦች አጠገቤ ስላሉ አልጨነቅም። አሁን ዝም ብዬ ብቻዬን ያለሁትም ትንሽ ገፋ እስኪል አንዳንድ ነገሮችን እስካስተካክል ነው እንጂ ቤተሰቦቼ ጋር መሄዴ አይቀርም፣ ከቤተሰቦቼ ጋር መኖሬ አይቀርም። ለዛ ያን ያክል ብዙም አልተጨነቅኩኝም። እንዴት ነው ቆይ ታዲያ እናትና አባቶችሽ የልጅሽ አሁን እንግዲህ ነፍሰ ጡር ነሽ፣ የልጅሽን አባት ጋር ስትለያይ እና ብቻሽን ስትኖሪ እነሱስ ምንም አላሉሽም? ተቀብለውሽ እንዴት ነው ዝም ሊሉ ቻሉ? ዝም አላሉም። በእርግጥ መቆጣት ባለባቸው ቦታ ተቆጥተውኛል፣ መክረውኛል። አንዳንዴ በጣም ከልክ በላይ ሲሆንብህ ምንም ነገር ማድረግ አትችልም አይደል? የሆነ ነገር የሆነ ደረጃ ድርሰ በቃ ማስተካከል የማትችለው ነገር መሆኑን ስታውቅ ምንም ማድረግ አትችልም። ማን አይደለም ቤተሰብ፣ እኔ ራሴ ለራሴ የወሰንኩት ውሳኔ ስላለ ነው። እና እነሱ ማለት ያለባቸውን ነገር ብለውኛል፣ ባይሆን ብለው መክረውኛል። ተይ እንደምንም ተቻችለሽ ኑሪ፣ እኛም ተቻችለን ኖረን ነው እዚህ ደረስ ነው ብለውኛል። በጣም ብዙ ነገር ካሳለፉት ህይወታቸው ነግረውኛል። ግን ያን ነገር ማድረግ አልቻልኩኝም። በቃ የነበረው ነገር ያን ነገር እንዳደረግ አልፈቀደልኝም። ለዛ መናገር ያለባቸውን መምከር ያለባቸውን ስለመከሩኝ የቆጫቸውም እነሱም። እኔ በመወስነው ውሳኔ ደግሞ ምንጊዜም አስበሽበት ወስኚ፣ አስበሽበት እንዲያደርጊ ስለሚሉኝ የተሳሳተ ነገር ልወስን እንደማልችል ስለሚያውቁ እንትን አላሉኝም። ያን ያክል ጫና አላሳደሩብኝም። ግን ማውራት ያለባቸውን ነገር አውርተዋል፣ ማድረግ ያለባቸውን ነገር አድርገዋል። ያው እንግዲህ የሆነ ረጅም ዓመት ትዳር ሲፈርስ በጣም ከባድ ነው። ያው ብዙ ሰው ጥያቄ ይፈጥርበታል።
እንግዲህ እናንተ ችግር ደግሞ የተለያያችበት ችግር ደግሞ እንግዲህ በጣም ከባድ ነገር ነው። ለቤተሰብም መናገር በጣም ሊከብድ ይችላል እና ይህ ነገር እነሱም ጥያቄ መጠየቃቸው አይቀርም ብዬ ነው። ለምን የተፋታችሁት ምናምን ብለው ሲጠይቁሽ አንቺስ ምን ብለሽ ነው የመለስሽላቸው ወይስ እውነቱን ነግረሻቸዋል? እኔ እውነቱን የነገርኳቸው ምንም ልዋሻ አልችልም። በቃ ከዚህ በላይ ምን ልዋሻቸው እችላለሁ? ነገርኳቸው። እስከዛሬ ያለውንም ነገር ነግሬያቸዋለሁ። ያው ቀድሜ ለእናቴ ነበር የነገርኳት እና ከዛ ደግሞ ከፍ እያለ ለአባቴም ነገርኩት። በቃ ይሄ ከሆነ ምናምን ነገር አሉኝ ማለት ነው። ማለት እንዲህ አሁን እንደማወራው ቀላል ነገር ሆኖ አይደለም። በጣም ከባድ ጊዜ ነበር ሳሳልፍ የነበረው። በጣም ብዙ ነገር ነበረ ሲሆንም ሲፈጠርም የነበረው። ግን ደግሞ ቤተሰብ ነው ይረዳል። ቤተሰብ ምንም ቢሆን ይረዳል። ይሄ ደግሞ እንዲህ አድርገን እናስተካክለው ተብሎ የሚስተካከል ነገር አይደለም። ታውቃለህ፣ በጣም ጥር ያለው በጣም ብዙ ጥረት አድርጌያለሁ። እነሱም ቢሆኑ እንደዛው፣ ግን ማስተካከል አልቻለም። ያለውን ነገር በግልጽ ለማን ብዬ ነው የማዋሻው? ከዚህ በኋላ እኮ ልጅ አለ አይደል? በእኔ ህይወቴ ላይ ልጅ አለ። በቃ መሄድ እንኳን ቢፈልግ ማሄድ ልጅ አለ እኔ ህይወት ላይ እና የትኛውንም ህይወቴን ለዋሻው አልፈልግም። ልጄም ከፍ እያለ ሲመጣ ስለ ራሴ ህይወት የምነግረው ጊዜ አለ። ይሄን ነገር እንደዚህ ነው ብዬ ላልናገረው እችላለሁ። ነገሮችን በደንብ ማገናዘብ እስክችል እንዲያን ነገር ሊኖር እንደሚችል እስኪገባው ድረስ ላላወራ እችላለሁ እንጂ መናገር አይቀርም። እኔ ባልነግረው እንኳን ማህበረሰቡን ታውቀዋለህ። ያልተጠየቀውን የሚለፈልፍ ማህበረሰብ ነው ያለው እና መስማቱ አይቀርም ልጄ በሆነ አጋጣሚ። ግን ከውጭ ሰምቶ እንዳይጎዳብኝ እንዳይከፋብኝ እኔ ራሴ እያሳደግኩት ቀስ እያልኩ የምነግረው ነው የሚሆነው እና እንደዛ ነው ላደርግ ያሰብኩት። ቆይ እንግዲህ በባለፈው ፕሮግራም ላይ እንደነገርሽኝ ከሆነ 7 ዙር ብለሽ ነበረ በወሲብ ግንኙነት ላይ እና ይሄ ነገር እስኪ ከዚህ በኋላ ቀጣይነት ይኖረዋል? እንዴት ነው ከዚህ በኋላ ለምትይው ትዳር ያው ትዳር መያዝሽ አይቀርም ገና ነሽ እርምሽ እና ከዚህ በኋላ በምትይው ትዳር ታዲያ እንዴት ነው ይሄን ነገር ያማከለ አድርገሽ ነው ወንድ የምትመርጪው ወይስ እንዴት ነው? እውነት ለማውራት ከባድ ጥያቄ ነው። እኔ በእርግጥ ከዚህ በኋላ ምንም አይነት ነገር አልፈልግም ብዬ ነው ለራሴ ያሰብኩት። በእርግጥ ያው ሰዎች ወደፊት ምን ሊገጥመን እንደሚችል አናውቅም። ግን በቃ እኔ አሁንም የማይሆነኝን ሰው ማለት ከማይሆነኝ ሰው ጋር ገጥሜ ህይወቴን ማበላሸት አልፈልግም። እኔም ደግሞ ሰው ነኝ። ስሜት ያለን ሰዎች ስንሆን ደግሞ እኛ ያለን ስሜት በቃ እንዴት ነው ደስተኛ ሆነን ማለፍ እንፈልጋለን። አሁንም በህይወቴ ላይ ደስተኛ ሊያደርገኝ ማለት ደስተኛ ማያደርገኝ ሰው እንዲመጣ አልፈልግም። እንግዲህ ወደፊት ምን እንደሚገጥመኝ አላውቅም። አሁን ላይ ባለኝ እንትን ግን ምንም አይነት ነገር አልፈልግም ብዬ ነው የማስበው። ትዳርም ድጋሚ አስባለሁ ብዬ አላቅድም። ምንም አገባለሁ የሚል እቅድ የለኝም። አይታወቅም። የመጀመሪያውንም ስፈታ ሁለተኛ አገባለሁ ብዬ አልነበረም። ሁለተኛውንም ስፈታ ሶስተኛ አገባለሁ ብዬ አልነበረም። አሁን ሶስተኛውም ስፈታ አራተኛ አገባለሁ ብዬ አላስብም። እቅዱም የለኝም እንደዛ የማድረግ እና ነገ ላይ ምን ሊገጥመኝ እንደሚችል አላውቅም። ግን ደስተኛ ሆኜ መኖር እፈልጋለሁ ባለኝ በዚህ በስሜት እንትኑ ነገር ላይ በቃ እንደዛ ነው መሆን ያለበት ብዬ ነው የማስበው። እኔ ደስተኛ ልሆን የምችልበት እንዳልኩ ያው 7 ዙር እንትን ብዬ ደስተኛ መሆን እፈልጋለሁ እና ያን የሚያደርግልኝን ሰው ነው በቃ ብፈልግ እንኳን ልፈልግ የምችለው እንደዛ ነው። ካልሆነ ግን እንዲሁ ብኖር ይሻለኛል። አልፈልግም። ቆይ 7 ዙር አሁን ስታደርጊ አንቺንስ አይከብድሽም? ማህፀንሽ ላይ ችግር ሊያመጣብሽ አይችልም? እውነት ለማውራት እኔ አይከብደኝም። ያው እንዴት ነው ነገር ደስተኛ የሚያደርግህን ነገር መተው ይከብዳል አይደለ? በቃ እንደዛ ነው። ሌላ ሰው 2 ዙር 3 ዙር ሲሄድ አይከብደውም አይደለ? ልክ እንደዛ ነው የሚሰማኝ። በዛ ላይ ያን ያክል ማህፀኔ ላይ የሚፈጠረው ጉዳት የለም። ሐኪም አማክሬያለሁ፣ ቼክ ተደርጌያለሁ እና ኖርማል ነው። ምንም የደረሰብኝ ጉዳት የለም እስካሁን። እንደ ሌላኛው ሰው ነው እንዳልኩ የተወሰነ ሄዶ የሚረካ ሰው አለ፣ በጣም ቆይቶ የሚረካ ሰው አለ አይደለ? በዛ ስለሆነ እኔ እስካሁን የተሰማኝ የከፋኝ ነገር የለም። እንደውም ደስታዬ በጨመረ ቁጥር አዲስ እድሜ ተጨመረልኝ ያለው ሁሉ እስኪመስለኝ ድረስ ነው እንትን የምለው እና ምንም ጉዳት ደርሶብኝ አያውቅም። እሱ ነው የምልህ። አብርሃምን በስልክ ሳዋራው እንግዲህ በአንቺ እሷ በምትሰጠኝ ቢያግራ የተወሰነ ችግር ጤናዬ ላይ ገጥሞኛል ብሎ ነበረ እና እሱን ነገር እዚህ አብርሃምን ጋብዤው ከእሱ ጋር የማውራት እንዴት ነው? ፈቃደኛ ነሽ? ችግር የለውም። እኔ አሁን ላይ ባወራውም ባላወራውም ችግር የለውም። ማውራት እንችላለን። የሚፈልገውን ነገር ይጠይቀኝ፣ የትኛውን ነገር ልመልስለት ዝግጁ ነኝ። ችግር የለውም። መልካም። እሺ አቤላ አስገባው እስኪ አብርሃም። ያው እንግዲህ አብርሃም ከአንተ ጋር የተወሰነ ቆይታ አድርገን ነበር እሷ ከመምጣቷ በፊት። ያው አንተም እንግዲህ እሷን ያስጠራንበት ምክንያት እሷ የምጠይቃት ነገር አለ ስላልክ ነው። እንግዲህ አሁን ደግሞ እሷ አጠገቤ ነው ያለችው፣ አንተም አጠገብ ነው ያለችው። እስኪ መጠየቅ የምፈልገውን ነገር ሁሉም ነገር መጠየቅ ትችላለህ። እኔ የምልህ በቃ መጀመሪያ እዚህ ድረስ እሷን መምጣታችሁ ላደረጋችሁልኝ ጥረት በጣም አመሰግናለሁ። ቢሳካም ባይሳካም እናንተ ማመስገን እፈልጋለሁ። እናንተ ተማምኜ ስለመጣሁ ማለት ነው። እኔ መጠየቅ የምፈልገው ጥያቄ አንድና አንድ ብቻ ነው። በቃ ልክ እንደነገርኩ ቅድም ለአንቺም ልነግርሽ የምፈልገው ከአንቺ ጋር ከተለያየን በኋላ እየኖርኩ ባለሁበት ህይወት ወሲብ ላይ እየተቸገርኩ ነው። ምክንያቱም ብልቴ እየቆመልኛል
ስለዚህ ያሰራሽብኝ ነገር ካለ ያደረግሽብኝ ነገር ካለ በቃ እንድትነግሪኝ ነው የምፈልገው። እንድታስፈችልኝ ነገር ካለ አስፈችልኝ። በቃ እኔ እየተጠራጠርኩ ያለሁት እሱ ነው። ሌላ ምንም ልጠራጠር ስላልቻልኩ ከአንቺ ጋር ከተለያዩ ጀምሮ የተፈጠረ ነገር ስለሆነ ጉዳዩ ከአንቺ ጋር ነው ያገናኘሁት። ስለዚህ እንድትመልስልኝ ነው የምፈልገው። አንተ ዝም ብለህ ነገር እያመጣ እኔን ለምንድን ነው የምትነካኝ? እኔ ምን ላደርግብህ እችላለሁ? ቆይ አሁን በስርዓት ነው እያናገርኩሽ ያለሁት። በስርዓት እያናገርኩሽ ነው። ከዚህ በፊቱ እኔና አንቺ የሚያከራክረን የሚያጣላ የሚያጨቃጭቀን ነገር የለም። ሌላ ነገር ውስጥ አንገባም። በቃ ጥያቄ ቀጥተኛ ነው። በቀጥታ መልሽልኝ። አለቀ። አድርጌያለሁ ወይም አላደረኩም እኮ። ምንድነው መስማት የፈለከው? ምንድነው? በቃ እኔ አሁን እንደዚህ አይነት በሴክስ ህይወቴ ደስተኛ እንዳልሆን ስለምትፈልጊ ይሄንን ነገር አደረገሽብኛል ወይስ አላደረግሽብኝም እኮ? የትኛውን ነገር ምንድነው? ግራ አጋባኝ እኮ። አሁን እዚህ ጋር ራሄል አሁን እሱ የተፈጠረበት ችግር አለ። በሴክስ ሁኔታ ላይ ብልቱ እየቆመለት አይደለም ለኔ እንደነገረኝ ከሆነ። ይሄ ነገር ደግሞ አንቺ የሆነ ነገር አድርገሽብኛል ብሎ መተት አስመተተሽብኛል ብሎ ነው እንግዲህ እኛ ጋር የመጣው። ይሄን ነገር አንቺ አድርገሽም ከሆነ እንድታስፈችለት ነው የሚፈልገው። ሌላ ምንም ነገር አይፈልግም። ምንድን መተት መሆኑን ካወቀ ጸበል አይደል? እኔ ጋርም ይሰራል። በቃ መተት አስደርጌበት ነበረ። ይሄን ነው መስማት የፈለከው? ምን? አዎ መተት አስደርጌበት። አዎ አስደርጌበት። አብርሃም እስኪ ልቀቀኝ በእናትህ። አብርሃም ስርዓት ያዘ። አብርሃም ተቀመጥ። በሆዴ ያዝኩት ልጅህን ነው። ስርዓት ይዘህ ቁጭ በል። በቃ ተናግረኝ። እንደዚህ ነገር እንደማይፈጠር ተናግረኝ። ተቀመጥ አብርሃም። በቃ እንኳን ሰው አይደለሽም። ልቀቀኝ አብርሃም። በህግ አምላክ እንዳትነካኝ። ጫፌን እንዳትነካ። በህግ አምላክ ልታስደበድበኝ እንደዚህ ታደርጊያለሽ? ልታስደበድበኝ ነው አብርሃም። እሱ ችግሩን መፍታት ነው ያለብን። አሁን እንደዚህ ማድረግ ምንም ጥቅም የለውም። በህግ አምላክ ተቀመጥ። በእናትህ ተቀመጥ። በህግ አምላክ ልታስደበድበኝ ነው የጠራኸኝ አንተ? ይሄ ሁሉ ነገር እያደረግን አንቺም ተረጋጊና ዝም በይ። ልታስደበድበኝ ነው? በሆዴ ያዝኩት ጽንሴ እሱ ነው። እርጉዝ ናት ደግሞ። አታውሪ ደግሞ እርጉዝ ነች እኮ አብርሃም። ኧረ በህግ አምላክ እንዳይገለኝ ሰውዬ። ልጅ ነው ሆዷ ውስጥ ያለው እኮ። ተቀመጥ እስኪ አብርሃም። ምንድን ነው የምታደርገው? ቆይ ህይወቴን ያበላሽሽ። አብርሃም ትዕግስትን የተፈታተንከው ነው እንዴ? ነፍሰ ጡር እኮ ነው እዚህ ጋር ያስቀመጥኩት አይደል? እኔ ህይወት ሳያሳስብም እንደ አንተ ምንድን ነው የምትለው? ከአንተ ህይወት በላይ እኮ እዚህ ጋር ሁለት ነፍስ ነው ያለው። እኔ እኮ ከዚህ በኋላ ልጅ መውለድ እራሱ አልችልም። ለምንድን ነው የማትችለው እንዴ? ይሄን ነገር አንተ በምን አወቅህ? ይሄን ነገር እንፈተዋለን እኮ ገና አይደል እንዴ ያለ ነው። እኔ ስላመንኩልህ ነው እንዴ? ቆይ ስላመንኩለት ነው። ምንም አላረኩም ማለት እኮ እችል ነበረ እንዴ? አንተ ልትመታኝ ነው እንዴ? ነገርኩህ እኮ ነው። ለምን አትረጋገው? ቆይ እንከባበር በቃ ይበቃል። እኔ እውነት በትህትና እያናገርኩህ። አንቺ ተረጋጊ። ቆይ አንቺ ለምን አፉን አይክፈት፣ አፉን አይክፈት። ስርዓት ያዝ አንቺ ልጅ። ስርዓት ያዝ እንዴ። እሺ ተቀመጥ። አንቺም አንዴ ቆይ እስቲ። እኔ ምን አው ጸጥ ብዬ እኮ ልጅ ይዘሻላ። ቢያንስ ራስሽን ተቆጣጣሪ። እያየሽው አይደል እንዴ? ከቁጥጥር ውጭ እየሆነ እኮ ነው እንዴ። ምንድነው እንደዚህ መሆን እኮ? አሁን እሱ ካረገብኝ ነገር አንፃር እኮ ይሄ በጣም ትንሹ ነው። እንደውም ምንም አላረኩበትም። ይሄ ትንሽ ነው ይባል ነገር አይደለም። ትንሹ ነው ይሄ፣ በጣም ትንሹ ነው። ያረግሽው ነገር እኮ ባዕድ አምልኮ ነው። በቃ ደግ አደረኩኝ። ከባዕድ አምልኮ በላይ ደግሞ እሱ ላይ አንድ ሰው ላይ አካለ ጉዱ ነው ያረግሽው። በቃ ደግ አደረኩኝ እንዴ። እንደዚህ የምትይው ነገር አይደለም። ይሄ እኮ ያስጠይቅሻል። እርጉዝ ስለሆንሽ እኔ አረፋ አብርሃም። እኔ ምንድነው በቃ እኔ ከዚህ ቤት ወጣለሁ። አብርሃም ተቀመጥ እንዴ። ኧረ እኔ ሰው ጋር ነገር ያደርገኝ ልጅ አንተን ያገባ ለምን ማትረጋገው? እርጉዝ ናት እያልኩ አይደል እንዴ? እርጉዝ ናት። እርጉዝ ነች አብርሃም። ለምን ማትቀመጥ? ቆይ እርጉዝ ነች እኮ አይደል? ልጅህን ያዘችው። ህይወቴን አበላሽሽው። ምንም ብትነደድ እኮ ይሄን ከጭንቅላት መውጣት የለብህም አይደል እንዴ? እኔ እገልሻለሁ። አንቺ ካገደልኩሽ ነው ያደረገው። ኧረ ሰው የሰማኝ ነው። ያዝልኝ ነገር እገልሻለሁ እያለኝ ነው። እኔ በኋላ እንደዚህ ማለት ራስ ያስጠይቃል። አንተ ራሱ ባከበርኩት ልክ ሊከበር ይገባል። እዚህ ጋር የመጣሁት ጥያቄ ልጠይቅ ነው እና ችግርህን ለመፍታት ነው እንጂ መጥፎ ነገር ለማድረግ አይደለም። እዚህ ጋር ደግሞ ነፍሰ ጡር ነው ያስቀመጥኩት። እየደገምኩልህ ነው ይሄን ነገር። አይማይሆን ከሆነ ከቁጥጥር ውጪ አንተ ካረከኛ አንፃር እኮ ይሄ ትንሹ ነው። ምን አደረኩሽ? አንተ ካረከኛ አንፃር ይሄ ትንሹ ነው። እያንዳንዱ ነገር ገመናችንን ውጭ ማውጣት አይጠበቅብንም። በቃ እኔ ሲጀምር ካንተ ጋር ከዚህ በኋላ ምንም የሚያገናኘንም ነገር የለም አይደለ? እሺ እኔ ላይ እንደዚህ በማድረግ ምንድነው የምትጠቀሚው? በቃ እኔ ራሴን አደረግ ነበር ፍላጎት። ያው አልፈልግም ከነ ነው የማልፈልግ። በሆዴ ያለውንም ልጅ አሳድገዋለሁ እንዴ። እኔ ልጅ አባት ነው ብዬ ነው እንደዚህ ተረጋግቼ እያናገርኩ ያለሁት እንጂ እንዳንተ መደንፋት ከብዶኝ አይደለም። ይሄ ትንሹ ነው። ከዚህ በላይ ማድረግ እችላለሁ። አይገርምም? በቃ እንዴ መጀመሪያ የራሴ መልሼ የራሴ ላደርግ ነበር እንደዛ ያደረኩት፣ ግን ደግሞ አሁን አልፈልግም እንዴ። እሺ አሁን ይሄ አሁን እሱ ላይ የተመተበሽበት ነገር እንዴት ነው ማስለቀቅ የምንችለው? በቃ ሲጀምር ይለው ጠበል ቢጠመቅ የሚለቀው ነገር ነው። ያን ያክል የሚካበድ ነገር አለ? እሱንም ምሬው ይሄን ባላምን እኮ ዘላ ደግሞ እንትን እያለ ነበር የሚኖረው። እንደዚህ የሚካበድ ነገር እኮ ብለሽ የምታቀየው ነገር አይደለም። የሰማሽ ነው። እኔ ያደረኩትን ነገር ስለማውቅ ነው እንደዚህ በሙሉነት እየተናገርኩ ያለው። ቆይ ይሄን ነገር ራስ መች ነው ያደረግሽ? ቆይ
ከኔ ጋር ከተለያየን በኋላ ነው። ከኔ ጋር ከተለያየን በኋላ ከሰራተኛዋ ጋር መኖር ሲጀምር ምንድነው እሱ ቀናሁኝና አደረኩኝ እንደዛ። ግን ደግሞ መልሼ ሳስበው የሚያስፈልገኝ ሰው አይደለም፣ ለህይወቴ የምፈልገው ሰው አይደለም። ለዛ ለምን እንትላለሁ ደግሞ እሱ ካደረገኝ ነገር አንፃር በጣም ትንሹ ነው። እኔ እንደውም በጣም ጥሩ ሰው ስለሆንኩኝ ትንሽ ነገር ነው ያደረኩብን። በጣም ከባዱን በጣም ትልቅ ነገር ባደርግበት በህይወት አይኖርም ይሄ ሰውዬ። ዛሬ አፌን ሞልቼ የምናገረው ነገሩን ስላመንኩኝና በትንሽ ነገር መፈታት የሚችል ነገር ስለሆነ ነው። ከዚህ በኋላም ቢሆን በቃ ሄደ ጸበል ተጠበቅ ይለቅሃል። ከኔ ጋር ደግሞ የሚያነካካ ነገር የለም። አመስግነኝ እንደውም ይሄን በትንሽ ነገር ስለተፋታውክ እንዴ። በቃ ይኸዋል። አንተም እንደሰማው ከሆነ ጸበል አለ፣ በጸበል የሚለቅ ነገር። አንቺም ደግሞ ይሄን እሱ ላይ ላደረግሽው ነገር እሱ ላይ የአካል ጉዳት ነው ያደረግሽበት። ስለዚህ አንቺም የምትታረሚበት ቦታ የህግ ቦታ ይዘሽ ይላል። የትም ውሰደኝ እንዴ፣ የትም ውሰደኝ። እኔ ችግር የለብኝም። እሱ ካደረገኝ አንፃር ካረኩበት አንፃር አሁን ካገኘሁት ደስታ አንፃር ምንም ብደረግ ምንም ቢደረግብኝ ግድ የለኝም። የትም ልትወስደኝ ትችላለህ። ልታስፈራራኝ እንዳትሞክር። ታሰረች ለኔ ምን ይሰራልኛል? ለኔ በጸበል ይለቃል ተባባል። በጸበል የሚለቅ ከሆነ የእሷ መታሰር ምንም ልጄን ነው የሚያሰቃየው እንጂ ምንም ይጠቅመኝ ነገር የለም። ስማ ደግሞ ወለደች በኋላ ሄዳዛ ከቸብ የሚገባ እኮ አይመለከትም። ስማ ደግሞ በዚያው አጋጣሚ ንብረት ምናምን ብለህ እንዳታስብ። ታውቃለህ ምንም ንብረት እንደሌለ። በቃ ያንንም አይምሮን አሳምን። የሚያነካካን ነገር እንዲኖረን አልፈልግም እኔ እናንተ ማለት ከዚህ ልጅ ውጭ። በል አፍን አትክፈት። ስበል ደግሞ በስም ማጥፋት ከሳለሁ። ሌላ ነገር እንዳታወራ በቃ። አሁን እዚህ ጋር ይበቃል። አሁን አንተም እሷ እንዳለችው ጸበል እንሞክራለን። ጸበል ትጀምራለህ፣ ነገ ዛሬ ሳትል ትጀምራለህ። ይሄ ነገር ይለቃል ማለት ነው። ያው እንግዲህ ተመልካቾቻችን ፕሮግራማችንን እንግዲህ በጣም ከባድ ነበር፣ የተመለከታችሁትን ይመስል ነበረ። እንግዲህ አብርሃም ላይ የተፈጠረበት ነገር በጣም ከባድ ነገር ነው። ያው እንግዲህ እሷም ባለቤቱም ያደረገችው ነገር ያው በንዴት የተነሳ እሱ ላይ ከባድ ነገር አድርጋለች። ይህን ነገር ባለማወቅ ነው ያደረገችው። ያው እሱም እንግዲህ ይህን ነገር በጸበል እንደሚድን እርግጠኛ ነን። በጸበል እንደሚድን አውቃለሁ። እሱም ደግሞ በጸበል ድኑ ያው አሪፍ ህይወት እንደሚኖር ተስፋ አደርጋለሁ። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።